ህይወት እቺ ናት ወይ ህይወት እንኳን ናት ግራ ገብቶኝ እኮ ነው እስቲ ባካችሁ ንገሩኝ ያለፈውን ትናንት ብሎ ያወራውን አሁን እየኖረ ያለውን ነገን ለማኖር ተስፋ ያደረገ ያለውን ሞት የሚሉት ክፉ ዛሬ ቢለየንም ሲጠራው ዜሩ የማይሻል ስራ ሰርቶ በማኖሩ አልፎም አይረሳም ሰሜ ባላገሩ ሞት አይቀር ለማሰብ የማያስደስት ነገር ቢሆንም ሞት አይቀር እማናውቀው መቼና እንዴት የሚለው ያለን ተመልሼ መጥቻለሁ። በመጨረሻም ሆነ ተከናወነ። ዛሬ ማክሰኞ ሰኔ 9 ቀን 2018 ዓመተ ምህረት እንግዲህ በቡልቡላ መድኃኔዓለም ቤተክርስቲያን በዛሬው ቀን እንግዲህ የሰማኸኝ በለው ወይም ደግሞ ሰሜ ባላገሩ ስርዓተ ቀብሩ ተፈጸመ። እጅግ በጣም በሚያሳዝን ሁኔታ ህይወት እቺ ናት ወይ ህይወት እንኳን ናት ግራ ገብቶኝ እኮ ነው እስቲ ባካችሁ ንገሩኝ ያለፈውን ትናንት ብሎ ያወራውን አሁን እየኖረ ያለውን ነገን ለማኖር ቤተሰቦቹም እንዲህ ብሎ ሐሳባቸውን ሰጥተው ነበር። ከሱ ህልፈት ጋር ተያይዞ ከቤተሰቦቹ የተገኘው መረጃ እንደሚገልጸው አርቲስቱ ዛሬ ጠዋት አካባቢ ከፍተኛ የህመምና የድካም ስሜት ተሰምቶት ነበር። በዚህ ምክንያት የቦሚት ስሜት ነበረው። ሳምንቱን ሙሉ ግን በጣም ሰላም ነበር። የምግብ ፍላጎት የለም፣ ቀንሷል። የህክምና ባለሙያዎችም ከአሟሟቱ ጋር ተያይዘው የራሳቸውን የግል አመለካከትና ሐሳባቸውን አመትን እየተመኙ የህመሙ ምክንያት ገና ይፋ ያልተደረገ ቢሆንም ከሰሞኑ ክብደት የመቀነስ እንቅስቃሴ ላይ እንደነበረ ሁላችንም እናስታውሰው ነው። ከራሱ አንደበትን እንደሰማነው በአጭር ጊዜ ብዙ ኪሎ ግራም እንደቀነሰ ሲናገር ሰምተናል። በድጋሚ ሰላምና ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ በድጋሚ እንደገና ወደ እናንተ መጥቻለሁ። ከሰማኸኝ በለው ወይም ደግሞ ሰሜ ባላገሩ ህልፈት ጋር ተያይዞ ስርዓተ ቀብሩ በዛሬ ቀን እንደተካሄደ ሁላችንም እናውቃለን። እንግዲህ አሁንም ተጨማሪ መረጃዎች ስላሉ ለእናንተ ለማድረስ በድጋሚ መጥቻለሁ። ቤተሰቦች እንግዲህ ከእናንተ የሚጠበቁን አድርጉ፣ ላይክ ማድረግ እንዳረሱ፣ ላይክ በማድረግ ፍቅራችሁን ግለጹልኝ። ይዤ የመጣው መረጃ ለበርካቶች ተደራሽ ነው። የእናንተ ላይክ ያስፈልገኛል። እንዲሁም ደግሞ ሀሳብ አስተያየትን ስገልጽ እናንተም ደግሞ ሀሳባችሁን ሀዘናችሁን መልካም ምኞታችሁን ኮሜንት ሴክሽን ላይ ገብታችሁ ግለጹልኝ እላችኋለሁ። ወደ ቪዲዮቹ እናልፋለን። አብራችሁን ቆዩ። ህይወት እቺ ናት ወይ ህይወት እንኳን ናት ግራ ገብቶኝ እኮ ነው እስቲ ባካችሁ ንገሩኝ ያለፈውን ትናንት ብሎ ያወራውን አሁን እየኖረ ያለውን ነገን ለማኖር ተስፋ ያደረገ ያለውን ሞት የሚሉት ክፉ ዞሮ ከቤት ኑሮ ከመሬት የማይቀር ነውና ሁላችንም እንግዲህ የሞታችንን ቀንን እየኖርናት እየቀረብናት ነው። እንግዲህ በመጨረሻም የሰሜ ባላገሩ ህልፈት ከተሰማ በኋላ የበርካቶች ሀዘንን አስተናግደናል፣ ወይም ደግሞ በርካቶች ሀዘናቸውን ሲገልጹ ነበረ፣ ለቤተሰቦቹ መጽናናትን ሲመኙ ነበረ። በመጨረሻም እንግዲህ ስርዓተ ቀብሩ ተፈጸመ። እንግዲህ በጣም የሚያሳዝን ነው። ለቤተሰቦቹ ከዚህ ጋር መጽናናትን እመኛለሁ፣ ለወዳጅ ለዘመዶቹ እንዲሁም ደግሞ ለሱ አድናቂዎች ጭምር መጽናናቱን ብርታቱን ይስጣችኋለሁ። ለሟችም ነፍሱን በአጸደ ገነት ያኑርለት ለማለት እወዳለሁ። እንግዲህ ከአንጋፎች መካከል በርካቶች ለሱ ሀዘናቸውን እየገለጹ ይገኛሉ። ድምጻዊ ቴዲ አፍሮም ሀሳቡን ሰጥቷል። ቪዲዮውን ልጋብዛችሁ። ድምጻዊ ቴዲ አፍሮ ቴዎድሮስ ካሳሁንና የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ የተሰማቸውን ጥልቅ ሀዘን ገለጹ። የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ ዛሬ ማለዳ ከደሴ ወደ አዲስ አበባ ሲጓዝ በነበረው አውቶቡስ ላይ በደረሰው ድንገተኛ አደጋ የ31 ወገኖቻችን ህይወት ማለፉን ገልጸው የተሰማቸውን ጥልቅ ሀዘን ላደጋው ተጎጂ ቤተሰቦች አስተላልፈዋል። በሌላ በኩል የአንጋፋው ድምጻዊ ሰማኸኝ በለው ድንገተኛ ማረፍን ተከትሎ ድምጻዊ ቴዎድሮስ ካሳሁን የተሰማውን ጥልቅ ሀዘን ገልጿል። ቴዲ አፍሮ ባስተላለፈው መልእክት በተወዳጁ አርቲስት ህልፈት የተሰማኝ ጥልቅ ሀዘን ነው በማለት ለቤተሰቦቹና ለአድናቂዎቹ መጽናናትን ተመኝቷል። ሐሳባችሁን በኮሜንት አጋሩኝ። ፎሎ በማድረግ ቤተሰቡ ነው። እንግዲህ ይህን ሐሳቡን ከገለጸ በኋላ በርካቶች እየተቀባበሉት ይገኛሉ። እኔም ለእናንተ አደረስኳችሁ፣ ሐሳባችሁን ግለጹበት። ወደ ሌላ ጉዳይ ስንሄድ የበርካቶች ሐሳብ የበርካቶች ጥያቄን እንግዲህ የገዛ ቤተሰቦቹ በራሳቸው አንደበት መልሰዋል። እስቲ ተጋበዙልኝ።
የአርቲስት ሰማይ በለው አሟሟት ምክንያት ምንድነው? በዚህ ሰዓት መረጃ ወጥቷል። ከቤተሰቦቹ የተገኘው መረጃ እንደሚገልጸው አርቲስቱ ዛሬ ጠዋት አካባቢ ከፍተኛ የህመምና የድካም ስሜት ተሰምቶት ነበር። በዚህ ምክንያት ሁለቱ ልጆቹ በአስቸኳይ በመኪና ወደ ሆስፒታል የወሰዱት ቢሆንም በከፍተኛ ድካም ሳቢያ እዚያው የመኪና ወንበር ላይ ዘንበል ብሎ እንደነበረም ታውቋል። ቤተሰቦቹ በፍጥነት ሆስፒታል ካደረሱት በኋላ በሕክምና ባለሙያዎች ከፍተኛ ርብርብና አፋጣኝ ሕክምና እርዳታ ቢደረግለትም በሚያናድድ ሁኔታ ከጥቂት ደቂቃዎች በኋላ ህይወቱ ሊያልፍ መቻሉም ተረጋግጧል። የአርቲስት ሰማይ በለው የቀብር ስነ ስርዓት ነገ እንደሚፈጸም ከቅርብ ወዳጅ ዘመዶቹ የተገኘው መረጃ ያመላክታል። በድጋሚ ነፍስ ይማር። ቤተሰቦቹ እንዲህ ብለው ሀሳባቸውን ሲገልጹ ከሞቱ ጋር በተያያዘ ጉዳይ በርካቶች የተቀባበሉት ያለ ጉዳይ ይመስለኛል። በነገራችሁ ላይ የህክምና ባለሙያዎችም የራሳቸውን የግል አመለካከትና ሀሳባቸውን ገልጿል። እስቲ ልጋብዛችሁ። 7 ሳምንት ህክምና 10 ኪሎ ቀንሻለሁኝ። ጤና ይስጥልኝ ውድ ቲክቶክ ቤተሰቦቼ፣ ዛሬ ሁላችንንም ያስደነገጠ የሞት ዜና ሰምተናል። ታዋቂውና ተወዳጁ ሙዚቀኛ ሰማኸኝ በለው ባደረበት ህመም በህክምና ሲረዳ ቆይቶ በዛሬው ዕለት ከዚህ ዓለም በሞት መለየቱን ፋና ሚዲያ ኮርፖሬሽን ዘግቧል። ለቤተሰቦቹና ለአድናቂዎቹ መጽናናትን እየተመኙ የህመሙ ምክንያት ገና ይፋ ያልተደረገ ቢሆንም ከሰሞኑ ክብደት የመቀነስ እንቅስቃሴ ላይ እንደነበረ ሁላችንም የምናስታውሰው ነው። ከራሱ አንደበትም እንደሰማነው በአጭር ጊዜ ብዙ ኪሎ ግራም እንደቀነሰ ሲናገር ሰምተነዋል። በአጭር ጊዜ ባልተጠበቀ መልኩ ራፒድ የሆነ ክብደት መቀነስ ሊያስከትላቸው የሚችሉ ብዙ ከባድ የጤና እክሎች አሉ። አንዳንዶቹም እስከ ሞት ሊያደርሱ ይችላሉ። መረጃውን ሼር በማድረግ ያለ ባለሙያ ምክር በአጭር ጊዜ ክብደት ለመቀነስ በሚደረግ ሙከራ የሚመጣ የማይድን በሽታና ሞትን እንከላከል እላለሁ። በድጋሚ ለወዳጆቹ ለዘመዶቹ መጽናናትን እመኛለሁ። ነፍስ ይማር። እውነት ለመናገር የሞተበትን ምክንያት እስካሁን ድረስ በርካታ መረጃዎች እየወጡ ይገኛሉ። የህክምና ባለሙያዎችም ሊሆን ይችላል ብለው ያሰቡትን የራሳቸውን የግል አመለካከትን እየገለጹ ይገኛሉ። እንግዲህ እናንተ ምን አይነት ሀሳብ አላችሁ? እናንተ ብትገልጹልኝ ብዬ ወደ እናንተ አሳለፍኩት። በነገራችሁ ላይ ለትውስታ ያህል አንድ ቪዲዮ ልጋብዛችሁና መለሳለሁ። ሰማኸኝን ድምጽህ ስልችት ብሎኛል ያለው አድናቂ በአንድ ወቅት አንድ ሰው ከባለቤቱ ጋር ሰማኸኝ ወደ ነበረበት የምሽት ክለብ ይሄዳል። ባለቤቱ በሰማኸኝ ሙዚቃ ተመስጣ ደጋግማ ተሸልመውና ድጋሚ ስፈን እያለች ትጠይቅ ነበር። ሰውየው መጨረሻ ላይ ሰማኸኝን ለብቻው አግኝቶ ድምጽህ ስልችት ያለኝ ሰው ብትኖር አንተ ነህ ይለዋል። ሰማኸኝም በደነገጠ ስሜት ለምን ብሎ ይጠይቃል። ሰውየው ሲያስረዳ መኪናዬ ውስጥ አንተ ነህ፣ እቤቴ አንተ ነህ፣ ባለቤቴ ያንተን ሙዚቃ ካልሆነ ሌላ አትከፍትም፣ ዛሬ እንኳን እንረፍ ብላት አትሰማኝም በማለት በምሬት እንደነገረው ሰማኸኝ አስታውሶ ተናግሮ ያውቃል። ተወዳጁ ድምፃዊ ሰማኸኝ ይህን የመሰሉ ብዙ አይነት አድናቂና ወዳጅ ነበሩት። ነፍሱን ይማረው። እውነት ሰው በህይወት እያለ የሰራው ስራ ሞቶም አይሻርም፣ እንደ ታሪክ ሆኖ ሁል ጊዜ ይነገራል፣ ይታወሳል። ሰማኸኝ በለው እንግዲህ በህይወት እያለ በቀረበበት መድረክ ላይ ይቺኛዋን ገጠመኝን ከአንድም 2-3 ለተመልካቾቹ ለአድናቂዎቹ ያጋራ ሲሆን አሁን ላይ ለትውስታ ተቀምጣለች። እንግዲህ ቤተሰቦች በኢቢኤስ ቀርቦ የቅርብ ጊዜ እንግዲህ ትውስታ የጫረብን አንድ ቆይታ ነበረው። እስቲ ልጋብዛችሁ። የእናቴ ነገር አይሆንልኝም፣ እሷም የኔ ነገር አይሆንላትም። ጠዋት ከእንቅልፌ ስነሳ የመጀመሪያ ስራዬ ፈጣሪን አመስግኜ ስልኬን የምነካው እናቴ ጋር ነው። ከሳለም ጋር እናት ዓለም ምን ነው ላታው እናት ዓለም እላታለሁ። አቤት ልጅ ዓለም ትለኛለች። ሰላም አድርሽልኝ ስላት ደህና ነኝ ልጄ ሰላም አድርያለሁ ደህና ነኝ። ቁርስ ቀመሽ ምናምን ስትጠረክ ያንተ ድምፅ ሳልሰማ አንተን ሳልሰማ አሁን ቡና እጠጣለሁ ድምፅህን ሰማሁ በል ማታ ደውልልኝ ትላለች። ማታም እንደዛው ነው እና የእናቴና የኔ አታችመንት በጣም ትንሽ ከሌላው ይለያል። ሁሉም እናቱን ይወዳል፣ የኔ ይለያል በጣም ወርት እናትነሽ ቢልልኝ እናትነሽ ቢልልኝ ትባላለች። ባህር ዳር ቀበሌ 3 ነው ያለችው። አንዴ ደግሞ አውሮፕላኑ ቆሞ ይጠብቅህ እንጂ አትዳም ሳታገኘኝ ብለው ነበር። የእሱ ታሪክ በመሰላችሁ ማዘር በጣም ታዝናናኛለች። በጣም ሲደብረኝ እናቴ ጋር ነው የምደውለው። እኔ በቃ መጀመሪያ አቋርጬ ማቀን ቢሆን ብሎ ድብርት ነገር ከተሰማኝ እሷ ጋር ነው የምደውለው እና ባህር ዳር ሄጄ ለስራ በበነጋው ጠዋት ላይ አውሮፕላን ሊያመልጠኝ ሆነ። ሆቴል ተይዘልን ሆቴል ነው ያደርነው። አጋጣሚ በግሩፕ ነው ያደርነውና ማታ አግኝቻታለሁ ሄጄ ጫጫት ምናምን የመጣሁት። ጠዋት ግን በቃ ማግኘት አልቻልኩም። እሷን ሄጄ እንቅልፍ ጣለኝ። ፕሌን ደግሞ ሊያመልጠኝ ነው።
እናት አለም አልኳት። አቤት ልጅ አለም አለች። በቃ ምንም አልቻልኩም፣ መምጣት አልቻልኩኝም። አሁን በጓደኞቼ ጋር ልሄድ ነው ወደ አዲስ አበባ ስላ ቡናይቱን አቅርቤ እየጠበቁ አለች። አይ ሚ አውሮፕላን ያመልጠኛል ሰት ጠበቀኝ በለው የታባቱ ደግሞ ጠበቀኝ በለው አለች። ኮቪድ ጊዜ ደግሞ አንዴ ምን አደረገችኝ? እምዬ መጥፎ በሽታ መጥቷል እባክሽን ተጠንቀቂ፣ በቃ ከቤት አትውጪ አልኳት። እንዴ ልጅ ከቤት ሳይወጣ እንዴት ይኖራል አለችኝ። በቃ አትውጪ ምን ያደርግልሻል? የምትፈልጊውን ነገር በሙሉ ብርቱካን እሷ እየገዛችልሽ ትምጣርፋትኝ እህቴን ስላት እኔ እንደው ልጄ እንደው አይኔ አይቶ ተራሴ ካልሸመትኩት ምንም አይጥመኝም። ምን ሰምተህ ነው አለችኝ። አይ አዲስ ጉንፋን መጥቷል በቃ የሚገል ነው ኮቪድ የሚባል አልኳት። ወዲድ አለችኝ። አዎ ወዲድ ምንድነው የሚያደርግ አለችኝ። በቃ ገዳይ ነው አልኳት። እና ምንድነው መድኃኒቱ አለችኝ። ቤት መሰብሰብ፣ አፍን መሸፈን፣ እጅን መታጠብ ምናምን አልኳት። አሃ በቀደም እኮ ዘይት ልገዛ ወጥቼ ሁሉም አፉን ደፍሮ ምን ሸቷቸው ነው እናንተ ላለው በጣም ተዝናናኝ ማይ ሰሜ አሁን ጠፋ ብላል ትንሽ አይደለም? ስራዎች አዳዲስ ስራዎች ምን አሉ ይለብለህ ነው ጠፋው ወይ እንጃ እኔ ጠፋው አይመስልኝም። እንግዲህ 1-6 ወር አትናካወጣውኛ በዓሉ ላይ እውነት ለመናገር ይቺ እናት እንዴት ትችላለች? ሀዘኗ ምን ያህል ከባድ ሊሆን እንደሚችል ቃላቶች የሉኝም። እንግዲህ ልጇን ምን ያህል እንደምትወደው በራሷ አንደበትም ተናግሯል፣ ሌሎችም መስክረዋል። አሁን ላይ ግን የገዛ ልጇን አጣለች፣ ከዚህ ዓለምም ተሰናብታለች። በጣም የሚያሳዝን ነው። ለወላጅ እናቱ ምንኛ ከባድ ነው። መጽናናቱ ፈጣሪ ያድላቸው ለማለት ወዳለሁ። ተጨማሪ ቪዲዮ አለ፣ ተጋበዙልኝ። ህይወቴ አጣብቂኝ ውስጥ የገባበት ብዙ ናቸው። በተለይ ምንም በማላቀው አሜሪካን ሀገር ከ11 አመት በኋላ ያውቃል እንግዲህ ያን ታሪክ ከ11 አመት በኋላ ፋይሉ ከተዘጋ ከ11 አመት በኋላ ክስ ተመስርቶ የታሰርኩበት ከአሜሪካ መጥቼ የገባሁበት ማለት ነው። ያው ትልቁ አጣብቂኝ እሱ ነበር። የመወሰን ነገር ገባ እና ጌታ ሆይ ከልጆቼ ጋር እንድኖር መልካም ፍቃድ ከሆነ ወደ ሀገሬ በሰላም ልግባና እስሩንም አቀልልኝ አልኩኝ። የተፈረደብኝ 4 አመት ነው እዛ ሆኜ እንግዲህ 4 አመት ተፈረደ። ያው ተቦርዶ እናንተ ነበር እንደውም ይመጣል አይመጣም ታዲያስ ላይ ከዛ ይመጣል አይመጣም እዛ ይደወልና ይነገረኛል እንደዚህ የተባለ ነው ምናምን ይላል። አይ ችግር የለም እኔ እንኳን 4 አመት አይደለም ለምን 10 አመት አይሆንም ከኢትዮጵያ ሸሽቼ ምኖረው ነገር የለም፣ ግን እግዚአብሔር ያቅልኛል ከዚህ አጣብቂኝና ጠባብ ውስጥ በነፃነት ወጥቼ እንድኖር ያደርገኛል አልሁኝ። ከመጣው በኋላ ደግሞ ልክ በአመት አመክሮ እንኳን ቢኖረኝ 2 አመት ከ8 ወር ነው የምታሰረው። ልክ ከመጣው በኋላ በአመት ከ5 ወር ደግሞ ውጣ ተባለ። ምክንያቱም ሲያገላብጡ ምንም ሊያገኙ የቻሉት ነገር የለም ከኔ። ምክንያቱም አንዳንድ ጊዜ ሰው ዝም ብሎ ታርጋ ይነጥፍብህ የለ እኔ እንኳን የፖለቲካ ሰው ልሆን እኔ ለራሴ ሩጦ አዳሪ ልጆችን ማስተዳደር ነኝ እና ተደርጎ የነበረው ሳይንስ ሌላ ነበር። እግዚአብሔር ራሱ እኮ በታምራት ነው ያወጣህ። አሁን ድረስ ሰሜ ድልድይ ይባላል። ያ ደግሞ ራሱን የቻለ ሌላ ነው። አየው ግን ራስህን እኔ መጠየቅ የምፈልገው ራስህ አሁን ድልድዩ ጋር ቆመ የት ነህ ስትባል ሰሜ ድልድይ ጋር ነኝ ብለህ ታውቃለህ? አይ እሱን ገጠመኝ ልንገርህ። እኔ በነገራችን ላይ 3 ስም አለኝ። አሁን ሰሜ ሞባይል ታውቁታላችሁ? ምንድነው? 3310 ትንሿ ጠንካራው ያለችም ከንቱኑ በፊት ያለች ከንቱኑ ቀጥሎ ከዚህ አንቴና ካለው ቀጥሎ በደሌው አለ። አዎ ከበደሌው ቀጥላ የመጣች 3310 የምትባላለች እና ሰበረ መኪና ላይ ታቋርጋት ሁሉ መልሳ ወጣት ትሰራለች። ሰሜ ሞባይል አሉኝ። እሺ እሱ ያስቀኛል። ሁለተኛው ደግሞ ሰሜ ድልድይ። አሁን ባለፈው እንዲያውም በዛ ሳልፍ ማለት ነው ሰውየው መኪናን ቢብሎት ያገፋል እዛ ድልድዩ ጋር እየገፋ እኔ ደግሞ ያው መብራት እስኪለቀ ይጠብቃለሁ። እዛች ጋር ትንሽ አሁን መብራት ምን ማድረግባታል እየጠበቅኩ እያለ የት ነህ ብሎታል መሰለኝ እዛኛው ማዶ የት ነህ ያለው ብሎታል መሰለኝ ያኛው ሲለው ሰሜ ድልድይ ላይ ያለው ምናምን ይለዋል። እሱ ሲለው መስታወት ዝቅ አድርጌ ነበር ምን ነው የምታወራው አንተ ሲለው እሱ በዚህ ሆነ ያለ
በሄደበት ፈገግታ በሄደበት ጨዋታ የማያልቅበት ሰማኸኝ ብለው እንግዲህ ይሄንም ለትውስታ ለታሪክ በዚህ መልኩ አስቀምጦልናል። እንግዲህ ከሰይፉ ጋር በነበረው ቆይታ እጅግ በጣም በርካቶች እንግዲህ ይህንን ቪዲዮ በተደጋጋሚ ያዩት የሰሙት ነው። ነገር ግን የማይጠገብ መሆኑን መርሳት የለባችሁም። እስቲ ለትውስታ ያህል ተጨማሪ ቪዲዮ አለ ልጋብዛችሁ። አሁን ምን ነግርህ ጾም ላይ ነን። ያለ ምን ውሸት ነው የምነግርህ። እኔ መኪናዬን አቁሜ ክለብ ጌታቸው የሚባል ጓደኛ ነበረኝና ቤት መጥቶ እስኪ መሰረት ቤት እንሂዳለኝ። መሰረት ጉምጉም ቤት መኪናዬን እዛው ናይት ክለብ አቁሜ መሰረት ጉምጉም ቤት እሄዳለሁኝ። መሲ ጋር ስንጫወት ቆይነና ፈንድቃሜ ቤት ነበራት እሷ ደግሞ እዛ ፈንድቃ እሷ ነበር። እሺ እሷ ቤት ስንጫወት ቆይነና አረጋኸኝ እኮ ጠርቶናል አልጠራሽም እንዴ ምናምን አልኳት። ትዝ አለኝና ያን ቀን ደግሞ አረጋኸኝ ያስመርቅበት ቀን ነበር። ክለብ ከፍቶ የት? ድሬዳዋ ሆቴል ነው። ድሬዳዋ ሆቴል ነው። ድሬዳዋ አይደለም ጋዜቦ ነው። የሚያስመርቅበት ቀን ነበር ያን ቀን እሱና እሺ እናም ተባባልና ግን ለራሴ መኪና ይዛለሁ አልኋቸው። ስላቸው ይሻሉ እሷና መኪና ነበር መኪና ዴክስ እሷና አቶ ጌታቸው ያኔ በቃ ዘናጭ ነው የሚነዳው። እሷና አቶ ጌታቸው በአቶ ጌታቸው መኪና እኔ መኪና ይደርሳ ደረሱኝና መኪናው ጋር ስደርስ ግሩሜ ካፋ ያካፋ ነው መኪናው ጋር እንዲቆማል በሩ ላይ የኔ ጓደኛ ማለት ነው የሟች ጓደኛዬ በሩ ላይ እንዲያካፋ ቆሟል። መጨረሻ ላይ ግሩሜ ምን ታደርጋለህ? ክለብ ዘግተናል መሽቷል ለምን አትገባም ስለው አይ ያሉትሩ መኪና አንጥለህ የት ሄደህ ነው ብዬ ነው። አራዚ መሲ ጋር ነበርኩ በቃ ይገባ ልገባ ነው ቤት ያልኩት። የት ነው የምትሄድ አለኝ። ለምን ወደ ቤቴ ብለው እኮ አይከተለኝም። እንዴት አድርጌ ለዋሸው? አረጋኸኝ ጋር ምርቃት ስላለ ደርሰን ልንመጣ ነውና ገባ በቃ እንተው ስለው ልምጣ አለኝ። እንዴት አድርገን ቤት ለዋለ እና ገባ አልኩት። ተያይዘን ሄድን እንጃ 40 ደቂቃ እንኳን አልቆየንም። ተመልሰን ወጣን። ምክንያቱም እንደነገ እስራኤል ሀገር ኤምባሲ እንገባለን እንትን ለቪዛ ለመጠየቅ ቪዛ ለመጠየቅ ማታ ጧት ስለምንገባ በቃ አሁን ይብቃን እንትን ተባባልና ልክ ተመልሰን በዚህ በባምቢስ ድልድይ ፊትና ኋላ ሆነን ስንመጣ ማለት ነው እኛ ስንመጣ ፊት ለፊቴ ይሄ የትራፊኮች አንጸባራቂ ልብስ ቢጫ ልብስ የዝናብ ልብስ የሚለብሱት የለም እንደዛ የለበሰ ጤነኛ ማይመስል ሰው እንዲህ ይላል። እንዲህ ዝናብ ካፌ አለ እና አቀዘቀዝኩት ገጭታው ነፋለኝ እሱ ወሽ በደይ ነው ሰው እንደዚህ ሰው ነው ያልፍጡ እንዴት አድርጌ ይቻላል ብዬ ወደ ቀኝ ቀስ አድርጌ እንደዚህ ወደ ድልድዩ ማለት ነው ወደ ብሪጁ ጠጋ ሳረግ በዚህ በግራ በኩል ኃይለኛ የሚል ድምጽ ነው የሰማሁት ከኋላዬ በግራ በኩል ስገጭ ሰገጭታ ነው ከኋላ እሺ ማቀው ይሄን ነው በጣም ኃይለኛ የሚል ነገር ነው የሰማሁት። ከዛ በኋላ የተፈጠረውን ነገር ምን ልሁን እዛ 30 ሜትር ጉድጓድ ውስጥ ስንገባ አላውቅም። ራሴን ያገኘሁት ቅዱስ ገብርኤል ሆስፒታል ነው። ታሪኩ ይሄ ነው። የገጫችሁስ መኪና ምን አውቃለሁ? እሱንማ ህግ ነው የሚያውቀው ነበር እኮ ምን አለ? ከዛ በኋላ ምንም የተገኘ ነገር የለም። እኛ ገብተናል እኮ እዛ ውስጥ። እሺ ከዛ እዛው ነው እሱ ግሩም እዛው ነው ያረፈው። ታዲያ እዛው ይሄ ጉበቱ ተቀዷል። በረት ታጥፎ ጉበቱ ተቀዷል። ይሄ ሐሳብ እንዴት ሊመጣ ቻለ ታዲያ? የመኪና አደጋ ሲመጣ ከዛ በኋላ ክስ ተመሰረተ መሰለኝና አቃቢ ግን የመሰረተው መጀመሪያ 3 ጊዜ በነጻ ተለቀቅኩ። በዚህ ክስ 3 ጊዜ በነጻ ተለቀቅኩኝ። እንደውም ሶስተኛው ላይ ምንድነው ያለ ማረሳ እንዴ እኔ ምለው አለ ኮሞሮስ ላይ የወደቀ አውሮፕላን አለ እዛ አውሮፕላን ውስጥ የተረፉ ሰዎች ለምን ተረፉ ተብለው ሊከሰሱ ነው። ይሄ ልጅ ምንም ነገር አላየሁበትም በነጻ ሰናብቻለሁ አላቸው። ከዛ በኋላ ምን ነገር የለም። እኔ አራተኛ ጊዜ እንደገና ክስ መጣ። ግን ሰሚ አንድ ነገር ጠይቀህና ጨርስልኛል። አራተኛ ጊዜ ፍርድ ቤት አስመሰልኩት። አራተኛ ጊዜ መጣና እዛ ሴት ዳኛ ነች። ሰማኝ ይሄ ነገር ከጀርባው ሌላ ችግር አለበት እንጂ ኬዙ ምንም ነገር የለበትም። ግን በኢትዮጵያ ሕግ በገንዘብ ከተቀጣህ ምንም የምትከሰሰው ነገር የለም። አንዴ በገንዘብ ተቀጣሃል ደጋሚ ያ ነገር አይነሳም። ሕጉ የሚለው ነው የምነግርህ። ስለዚህ ግድ የለህም አሁን ልቀጣህ ነው አለችኝ። ግጭኝ ግን ጥፋተኛ አይደለሁም። 3000 ብር ቀጣችኝ። ከዛ በኋላ ያክስ ሊነሳም አይገባም። ከ8 ዓመት በኋላ አሜሪካን ሀገር ሄጄ ነኝ ከ8 ዓመት በኋላ በታማኝ በየነ ቴሌቪዥን ለምን ታየህ ተብዬ። እንዴት ለምን ታየህ ማለት ነው? ታማኝ በየነ ሾው ላይ ቀረብክ። ታማኝ ደግሞ ያን ጊዜ እዚህ እንትን አይልም የጸረ መንግስት አስተሳሰብ ልዩነት አላቸው። በሱ ለምን ታየህ ተብዬ ከ8 ዓመት በኋላ ኬዝ ተፈልፍሎልኝ ኬዝ ተፈልፍሎ
እኔም ደግሞ የክሱን ጉዳይ ከዛ አንስቼዋለሁኝ እና እሱ ደግሞ ለካ ሰምቷል። ይሄ እንዲህ አይነት ነገርም እየሰማን ነውና ምናምን ምኑን የትኛውን ነገር ይሄን ክሱን አንደኛ መጀመሪያ ሰይፉ ላይ ጠይቀኝ የ15 ዓመት የሚያሳስር አንቀጽ ተመሰርቶብሃል ሰው በመግደል ምናምን ብሎ ሰይፉ እዛ ታማኝ ጋር ሳልደርስ ከ3 ቀን በፊት እኮ እዛ ሳትደርስ ለምን እንዴት አለ ማለት ነው አሜሪካዊ እሱ ሰምቷል ኬሱን ይሰማል አዚ ተጀምሯል ክሱ ለምን 8 ዓመት በኋላ አሁን መቅረብ ነው ካልከኝ እንዴት ሳትቀርብ እንዴት አለ ነው መጀመሪያ ይኸውልህ ከ8 ዓመት በኋላ እሺ ኬዙ ተጀምሯል እሺ የተጀመረው እዛ መዘፍናቸው ዘፈኖች አሉ አሜሪካን ሀገር ነፃነት አለ ስለዚህ መዘፍናቸው ዘፈኖች ደግሞ እዛ አክቲቪስት ሆንክ እዛ ሄደ ማለት እዛ ሂጅ አክቲቪስት ሳይሆን የሚሰማኝ ነው የምናገረው የሚሰማኝ ነው መዘፍነው ነው ምክንያቱም የኦሮሞ ወተት ቀድታችሁ አምጡልኝ የትግሬውን ወተት ቀድታችሁ አምጡልኝ የአማራውን ወተት ቀድታችሁ አምጡልኝ የጉራጌ ወተት ቀድታችሁ አምጡልኝ ይሄን በአጠቃላይ ድብልቅልቅ አድርጉልኝ ይሄንን የሚለይ እስኪ ሊጥሩልኝ ምናምን ነው የምለው መዘፍነው ዘፈን እኮ ተራሱና የአንድነትን ነው መሰልከው በዛውኝ ይሄንን ደግሞ እዛ ሆኖ ደግሞ የሚያቀበል ባንድ አለ የሚያቀብል ባንድ አለ እና ክሱ የተመሰረተ በዛ ላይ ነው እሺ ከዛ አንተ ባሳረከውና ታማኝ ጋር ቀረው ከዛ ሰይፉ ደግሞ ደወለና ሰይፉ ደውሎ በ15 ዓመት የሚያሳስር አንቀጽ ተመሰርቶብሃል ትመጣለህ አትመጣም ምናምን አለኝ እንዴ እንግዲህ አሁን የምትለው ነገር የዛሬ 8 ዓመት የተዘጋ ፋይል ነው እስካሁን ምን ዘው ቆይተው ነው አሁን በ8 ዓመት በኋላ እንደገና ይሄን ነገር ቀስቅሶ በዛ ኬዝ ክስ መስርቶ አስራለሁ ብሎ መፎከር ምን ማለት ነው የተዘጋ ፋይል መልሶ አውጥተው ያው ህጉ የማይፈቅደውን እንዲህ እናደርጋለን ካሉ ኢትዮጵያ ውስጥ ይገለም ማለት ነው አልኩት እቺ ቃል ደግሞ ተያዘችልኝ ህጉንም ተሳደበ ተባልኩና 4 ዓመት ነው አይቆንድዱኝ ስለዚህ አንተ እስር ቤት የገባሁት በፖለቲካ እስረኝነት እንጂ በጭራሽ ከግሩም ጋር የተያያዘ ነገር አረ በጭራሽ አንድ ጥያቄ ሊሆን አይችልም ይሄ እንግዲህ ቤተሰቦች ሰማኸኝ በለውን እንርሳው ብንልም የማንረሳው አጋፋ ድምጻዊ መሆኑ ብቻ ሳይሆን እንግዲህ በሄደባቸው መድረኮች ሁሉ ጨዋታ ሳቅ እንዲሁም ደግሞ ቁም ነገር አዘል ንግግሮችን ሁሉ ጊዜ ለተመልካቾቹ ለወዳጆቹ ለአድናቂዎቹ እንዳደረሰ ነው እንግዲህ አሁን ከልጅ ከህይወት መስመር ወደማይቀርበት ሞት ቢሄድም ሁላችንም በልባችን የማንረሳው አንጋፋ ድምጻዊ መሆኑን አንረሳም ፈጣሪ ነፍስን በደጋጎቹ በመልካሞቹ በአጸደ ገነት ያኑርልን ለማለት እወዳለሁ ቤተሰቦች ለዛሬ ይዤላችሁ የመጣችሁ ቪዲዮችን ይመስላሉ እስካሁን አብራችሁ ስለቆያችሁ ከልብ አመሰግናለሁ ተጨማሪ መረጃ የማገኝ ከሆነ እመለሳለሁ ሰላም ቆዩልኝ